ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን የሰዓቱን አበይት መረጃዎች ይዤላችሁ ቀርቤያለሁ። በቅድሚያም ኢትዮጵያ የጅቡቲን አምባሳደር ጠርታ አነጋገረች። ግብጽ የኤርትራን አሰብ ወደብንና የጅቡቲን ዶላሬ ወደብን ለማልማት መስማማቷ በይፋ መገለጹን ተከትሎ ኢትዮጵያ የጅቡቲ አምባሳደርን በትናንትናው ዕለት ጠርታ አነጋገረች። መቀመጫውን የተባበሩት አረብ ኤሚሬትስ ያደረገው ዘናሽናል የተባለው ሚዲያ በትናንትናው ዕለት ያስነበበው መረጃ በብዙዎች ዘንድ መነጋገሪያ ሆኖ ቀጥሏል። ሚዲያው ምንጮቹን ጠቅሶ ከአቡዳቢ እንደዘገበው ግብጽ የኤርትራን አሰብ ወደብና የጅቡቲን ዶራሬ ወደብ ለማልማት በድብቅ የዛሬ 2 ወር ስምምነት ፈጽማለች። ይህ በኢትዮጵያ ላይ ከፍተኛ ጫና ይፈጥራል የተባለ ስምምነት እስካሁን በይፋ በግብጽ በኤርትራና በጅቡቲ መንግስታት ይፋ አልተደረገም ተብሏል። ለኤሚሬትስ ንጉሳዊ ቤተሰብ ቅርበት እንዳለው የሚነገርለት ዘናሽናል ሚዲያ እንደዘገበው ግብጽ በስምምነቱ መሰረት ኢትዮጵያ የይገባኛል ጥያቄ እያነሰችበት ያለውን የአሰብ ወደብንና ምርቶቿን በብዛት የምታስገባበትን የዶላሬ ወደብን አቅም ለማሳደግ የመሰረተ ልማት ግንባታ ታካሂዳለች። እንዲሁም በቀጣይ ወታደራዊ መርከቦችን ማስተናገድ የሚችል አቅም ትገነባለች። መሰረት ሚዲያ ከዲፕሎማቲክ ምንጮች የደረሰውን መረጃ ዋቢ አድርጎ ትናንት እንደዘገበው ደግሞ በዚህ ጉዳይ ዙሪያ ኢትዮጵያ በትናንትናው ዕለት በአዲስ አበባ የሚገኙትን የጅቡቲ አምባሳደር ጠርታ አነጋግራለች። የውጭ ጉዳይ ሚኒስቴር ዴኤታ አምባሳደር ሀደራ አበራ ናቸው የጅቡቲውን አምባሳደር አብዲ መሐመድ ኢቤን በጽህፈት ቤታቸው ጠርተው ያነጋገሩት። ግብጽ በጅቡቲ ልታደርግ ያሰበችው ማናቸውም እንቅስቃሴ ኢትዮጵያ በንቃት እንደምትከታተልና ለትንኮሳዎች እጇን አጣጥፋ እንደማትቀመጥ ለጅቡቲው አምባሳደር ግልጽ መልእክት ተላልፏል በማለት አንድ ዲፕሎማት እንደነገሩት ሚዲያው አስነብበዋል። ስምምነቱ ከ2 ወር በፊት የተፈረመ ከሆነ ኢትዮጵያ ለምን አሁን አምባሳደሩን ለማነጋገር ፈለገች የሚል ጥያቄ የቀረበላቸው ዲፕሎማቱ ይህ የሚያሳየው ሀገራቱ ከግብጽ ጋር ያደረጉት ስምምነት በድብቅ እንደሆነና በጉዳዩ ላይ የጠራ መረጃ እንዳልነበረው ነው የሚል ምላሽ ሰጥተዋል። ከዚህ ቀደምም ኢትዮጵያና ሶማሊያ በሶማሌላንድ ስምምነት ዙሪያ ውዝግብ ውስጥ ገብተውበት በነበሩበት ወቅት ግብጽ በሶማሊያ ግዛት ወታደሮቿን ማስፈሯ ይታወሳል። ስማቸው ያልተጠቀሰ አንድ የቀጠናው ፖለቲካዊ ተንታኝ ግብጽ ከኢትዮጵያ ጋር ከገባችበት የህዳሴ ውዝግብ ጋር በተያያዙ እቅዷ ኢትዮጵያን በሁሉም አቅጣጫ መክበብ መሆኑን እያሳየች ነው። ከዚህ በፊት በደቡብ ሱዳን፣ በሶማሊያና በሱዳን ሞክረዋለች። አሁን ደግሞ በጅቡቲና በኤርትራ ልትሞክር ነው ማለት ለሚዲያው መናገራቸው ተመልክተዋል። ኤርትራ ጋር የተደረገው ስምምነት ፕሬዝዳንት ኢሳያስ አፈወርቂ ከ2 ወር በፊት ካይሮም በጎበኙበት ወቅት የተፈጸመ መሆኑ የተነገረ ሲሆን ይህ ስምምነት ግብጽ በወደቦቹ አካባቢ ለምታደርገው ወታደራዊ እንቅስቃሴ ህጋዊ መሰረት እንደሚሰጣት ተገልጿል። በአምባሰል ቀጠና ከባድ አውደ ውጊያ እየተደረገ መሆኑን ከስፍራው የደረሰን መረጃ ያመለክታል። በዚህ ውጊያ በቀጠናው በበርካታ ግንባሮች በጋራ የተሰለፉት የልጅ ኢያሱ ኮር አሃዶች ታላቅ ድል ማስመዘገባቸውን ነው ያስታወቁት። በሁሉም የአምባሰል አካባቢዎች የሚገኙትን የፋኖች ይዞታ እቆጣጠራለሁ በሚል የብልጽግና ሰራዊት በበርካታ ግንባሮች በአየር ኃይል ጭምር የታገዘ የማጥቃት እንቅስቃሴ በማድረግ ላይ ቢሆንም እስካሁን ባለው ሂደት በመቶዎች የሚቆጠሩ ኃይሎቹን አስበልቶ ወደ መጣበት መመለሱን የኮሩ ህዝብ ግንኙነት መምሪያ አስታውቋል። በተለይ የመከላከያ 23ኛ ክፍለ ጦር ከግሸን ወደ ደልባና ጅጎዶ ያሉትን ይዞታዎች ለመቆጣጠር አስቦ የማጥቃት ውጊያ ቢከፍትም በመከላከልና በመልሶ ማጥቃት እርምጃ ከባድ ምት አርፎበትና አብዛኛውን ኃይሉን አስጨርሶ እንደተበታተነ የኮሩ መምሪያ ገልጸዋል። በሌላኛው ግንባር መነሻውን ከውጫሌ ከተማና ከማርያ አድርጎ ድልድልን ለመቆጣጠር የፈለገ ኃይል በሜካናይዝድ ደረጃ እንደ ታንክና መድፍ የመሳሰሉ ከባባድ መሳሪያቸውን ታጥቆና በድሮን የአየር ሽፋን ተሰጥቶት የማጥቃት ሙከራ ቢያደርግም በልጅ ኢያሱ ኮር 24ኛ ክፍለ ጦር እዛው ድልብ ላይ እየተመታ ይገኛል ሲልም ጨምሮ ገልጸዋል። በሌላ አቅጣጫም ትናንት ታኅሳስ 15 ቀን 2018 ዓ.ም የልጅ ኢያሱ ኮር ቃኞች በወርጌሳ ከተማ ደፈጣ በመጣል ከመርሳ ወደ ውጫሌ ሲንቀሳቀስ የነበረን የአገዛዙን ኃይል እዛው መንገድ ላይ እንዳስቀሩትም የኮሩ ህዝብ ግንኙነት መምሪያ ተናግረዋል። ወደ ሸዋ ስንሻገር በዛሬው ዕለት ከማለዳ አንስቶ በጣር ማበር ማምባያ ቀበሌና በማፋድ ሾራ ሜዳ በሁለት ግንባሮች ከፍተኛ ትንቅንቅ እየተደረገ መሆኑን ከስፍራው የደረሰ መረጃ ያመለክታል። አገዛዙ በአንድ በኩል ከደብረ ብርሃንና ከደብረ ሲና በሌላ በኩል ደግሞ ከከሚሴና ከሸዋሮቢት አቅጣጫ ብዛት ያላቸው የመከላከያ ወታደሮችንና የኦሮሚያ ልዩ ኃይል አባላትን ጭምር በማሰለፍ ያደረገው እንቅስቃሴ ገና ከጅምሩ መክሸፉ ነው የተነገረው። በይፋት አውራጃ ያሉት ሁሉም ወረዳዎችና ቀበሌዎች በፋኖች ቁጥጥር ስር የሚገኙ ሲሆን የዛሬው የመከላከያ እንቅስቃሴ እነዚህን ይዞታዎች አስለቅቆ ለመቆጣጠር ነበር ተብሏል። ይሁንና መከላከያው ከሁሉም አቅጣጫ በፋኖች ላይ ከበባ በመፈጸም ጥቃት ለመክፈት ስለያዘው ዕቅድ
ቀድሞ መረጃ የደረሳቸው የሸዋ ክፍለ ጦር ፋኖችና የአርበኞች ጦር በጋራ በመቀናጀትና መንገድ ላይ አርፍጠው በመጠበቅ ከሁሉም አቅጣጫ ተከታትሎ ሲመጣ በነበረው ኃይል ላይ ከባድ ምት እንዳሳረፉበት ነው የተነገረው። በዚህም ለማጥቃት የተንቀሳቀሰው ኃይል አብዛኛውን ወታደሩን አስበልቶ የተረፈው ወደ መጣበት የኋሊት መሸሹን የክፍለ ጦሩ ቃል አቀባይ ገልጿል። በአምባሰልም ሆነ በሸዋ የተለያዩ ግንባሮች ስለቀጥለው አውደ ውጊያ እስካሁን ከመከላከያ በኩል የተሰጠ ምንም አይነት መግለጫ የለም። የኦህዴድ ታዛዥ ሆነው ያረጋ ከበደ ካቢኔ ከ26 ቢሊዮን ብር በላይ እንደመዘበረ በኦዲት መረጋገጡን የክልሉ ምክር ቤት በትናንትናው ዕለት አሳወቀ። በኦዲት ሪፖርቱ ላይ እንደተመለከተው ከፍተኛ የገንዘብ ምዝበራ የተፈጸመባቸው በዶክተር ጥላሁን የሚመራው የክልሉ ገንዘብና ኢኮኖሚ ቢሮ፣ የአማራ ብረታ ብረት፣ ህብርና ዘመን ኮንስትራክሽን ናቸው። በተለይ በዶክተር ጥላሁን ሲመራ የቆየው የገንዘብና ኢኮኖሚ ቢሮ ከፍተኛ ብክነትና ምዝበራ እንደታየበት ቢሮ ለምክር ቤቱ ባቀረበው የኦዲት ግኝት ላይ በይፋ ተመልክቷል። ከዛ በመቀጠልም ከፍ ያለ ብክነትና ምዝበራ የተፈጸመው በክልሉ ገቢዎች ቢሮ ነው። አብዛኛው የገንዘብ ቢሮ ምዝበራ የተፈጸመው ከከባድ መኪና ግዢ ጋር በተገናኘ ሲሆን የገቢዎች ቢሮ ደግሞ ከግብርና ከተለያዩ ዘርፎች ከሚሰበሰብና ገንዘብ ጋር የተያያዘ ነው። ከመንግስት ልማት ድርጅቶች ለአማራ ብረታ ብረት በመቶ ሚሊዮኖች ወጪ ተገዝተዋል የተባሉ ከ40 በላይ ትላልቅ ማሽኖችም ገቢ ሳይደረጉ የገቡበት ቦታ አልታወቀም ተብለዋል። በህብር ኮንስትራክሽንና በዘመን ኮንስትራክሽንም በመቶ ሚሊዮኖች የሚቆጠር ገንዘብ መመዝበሩ ነው የተጋለጠው። ኦዲት ቢሮ አሁንም ምርመራውን መቀጠሉ የተገለጸ ሲሆን በማዕድን ቢሮ፣ በመሬት ቢሮና በውሃ ቢሮ ከፍ ያለ ጉድለትና ምዝበራ መገኘቱም ተጠቁሟል። የገበያ ግርግር ለሌባ ይመቻል እንዲሉ በአማራ ክልል የታወጀው ጦርነት ለጥቅማቸው ሲሉ ህዝባቸውን አሳልፈው ተሰጡት የብአዴን ሹማምንት ሰርግና ምላሽ ሆኖላቸው የግል ኪሳቸውን በማሳበጥ ፉክክር ውስጥ ገብተዋል። የዛሬ 2 ዓመት ከህወሓት ጋር ጦርነት በነበረበት ወቅት ከባህር ዳር ሲሸሹ የክልሉን ተቀማጭ ገንዘብ አሽሽተው ለየግላቸው ሲከፋፈሉ የተጋለጡት የብአዴን አመራሮች አሁንም የድህነት ከበርቴዎች ለመሆን በጦርነቱ ሽፋን ያለማንም ጠያቂነት በመቶ ሚሊዮኖች መዝረፋቸው በኦዲት ተረጋግጧል። የአማራ ህዝብ በጦርነትና በድህነት እያለቀሰ ባለበት ሰዓት የአብዛኞቹ የብአዴን ሹሞች ቤተሰቦቻቸው ብቻ ሳይሆኑ ዘመዶቻቸውም ጭምር በአዲስ አበባ የተንደላቀቀ ኑሮ እየኖሩ እንደሚገኙ በተደጋጋሚ ሲነገር ቆይተዋል። አንዳንዶቹ ለወርሃዊ የቤት ኪራይ እስከ 200 ሺህ ብር እንደሚያወጡ ነው የተነገረው። ሹመኞቹ የሚያደርጉት ምዝበራ በግልጽ የሚታወቅ ቢሆንም የኦህዴድ መንገድ መሪና አገልጋይ ሆነው ህዝባቸውን እስካስመቱ ድረስ በህግ እንዳይጠየቁ ተደርገው አሁንም ባሉበት የኃላፊነት ቦታ መቀመጣቸውን የመስተዳድሩ ምንጮች አጋልጠዋል። የማዕከላዊ ኢትዮጵያ ክልል ፕሬዝዳንት የአቶ እንደሻው ጣሰው መኪና የሰው ህይወት አጠፋ። በምስራቅ ጉራጌ ዞን ቡታጀራ ከተማ የፕሬዝዳንቱ አጃቢ ጥበቃ ሹፌር ኮማንደር ደገፈ በሚያሽከረክረው መኪና የ8 ዓመት ልጅ ገጭቶ ህይወቱ አጥፍተዋል። የፕሬዝዳንቱ አጃቢ ህፃኑን ገጭቶ ህይወት ከማጥፋቱን ባሻገር በሰዓቱ ከቦታው ሸሽቶ ወደ ክልሉ ዋና መቀመጫ ወደ ሆሳዕና ያመለጠ ቢሆንም ከትናንት በስቲያ በፖሊስ ቁጥጥር ስር መዋሉ ታውቋል። የክልሉ ርዕሰ መስተዳድር አቶ እንደሻው ጣሰው ቀደም ሲል የፌዴራል ፖሊስ ኮሚሽን ኮሚሽነር ጀኔራል የነበሩ ሲሆን የማዕከላዊ ኢትዮጵያ ክልል ሲዋቀር ከፖሊስ ኮሚሽነርነት ተነስተው የአዲሱ ክልል ርዕሰ መስተዳድር ሆኖ መሾማቸው ይታወቃል። አሜሪካ በናይጄሪያ አክራሪዎች ላይ የአየር ጥቃት መፈጸሟን አስታወቀች። በናይጄሪያ ክርስቲያኖች ላይ ዘግናኝ ጭፍጨፋ በሚያደርሱ የአይሲስ አክራሪዎች ላይ የአየር ድብደባ እንዲካሄድ ማዘዛቸውንና ይህም በተገቢው መንገድ መፈጸሙን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። የጦር ኃይሎች የበላይ አዛዥ በመሆኔና ባለኝ ስልጣን መሰረት በናይጄሪያ አክራሪዎች ላይ ተደጋጋሚ ድብደባዎች እንዲፈጸሙ አዝዤ ተግባራዊ ሆኗል። አሜሪካ አክራሪ እስልምና እንዲያቆጠቁጥ አትፈቅድም ብለዋል ፕሬዝዳንት ዶናልድ ትራምፕ። ትራምፕ አያይዘውም ወታደራዊ ኃይሎቻችንን እግዚአብሔር ይባርካቸው፣ ዛሬ ጥቃት የተፈጸመባቸውን የአይሲስ አባላትን ጨምሮ ለሁላችንም መልካም ገና ይሁንልን ብለዋል። ተመልካቾቻችን፣ አድማጮቻችን የሰዓቱ መረጃዎች እነዚህ ነበሩ። ወደ በኋላ ላይ በሌሎች መረጃዎች እንገናኛለን። ጤና ይስጥልን።